ከኢትዮጵያ ምድር የመስቀሉ ስር ወንበዴዎች ይጠፋሉ። ለመሆኑ በሀገራችን የወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ታይቶ የማይታወቅ መላው የፕሮቴስታንት ዓለምን ያናወጠና ምድር አንቀጥቅጥ የሆነ ምን አስደንጋጭ መግለጫ ወጣ? በይፋዊ መድረኮች ላይ መንፈሳዊ ነጻነትና ታላላቅ ኮንፈረንሶች በሚሉ ስሞችም ስርዓት አምልኮ ሲያናውጡ፣ ምዕመናንን ሲያወናብዱ፣ የወንጌል መሰረትን ሲሸረሽሩ ለነበሩ አካላት የወረደው የእሳት መሳይ መለኮታዊ መብረቅስ ምንድነው? ታሪካዊቷ ግዙፏ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ጽሕፈት ቤት መዋቅሯንና የጸና ዶክትሪኗን ከተኩላዎች እጅ ለመታደግ ስትል ያሳለፈችውና መላው የወንጌል አማኞች ማህበረሰብን በእጅጉኑ ያስደነገጠ ያሰበር መመሪያስ ምን ይዟል? ውድ የሻሎም ሚዲያ አድማጮቻችን፣ ዛሬ የቤተ ክርስቲያን መድረኮች ሙሉ በሙሉ የሚቆልፈውን ራሳቸውን ነቢያትና ሐዋርያት እያሉ የሚጠሩትን የውጭ አገልጋዮችን ፈጽሞ ያገደውን ይህን ውሳኔ በሚተላለፉ ቄሶች ላይ የተደነገገው ፍጹም አስፈሪ መዋቅራዊ ፍርድም ይዘንላችሁ ቀርበናል። በተለይ ደግሞ ይህ መግለጫ ቀደም ሲል በቃልዮትና በመካነ ኢየሱስ ለተወገዙ ነቢያት ጥብቅና ቆሞ ይሟገት ለነበረው ለሐዋርያ ዘላለም ጭምር እንዴት ያለ ታላቅ መርዶ አስደንጋጭ ክስተት እንደሆነም በሰፊው እንመለከታለን። በሌላኛው መረጃችን ደግሞ በነብይ እዩ ጩፋ ቸርች ውስጥ ምን ተፈጠረ? ጉባኤው በጸሎት ላይ ባለበት በዚያ አስገራሚ ቅስፈት አንድ ታዳጊ ወደ መድረክ ያመራው ለፈውስ ወይንስ ነብዩን በአደባባይ ለመግደል? ማንም ባልጠበቀውና ባልተገመተ መልኩ በዚያ በተቀደሰ ስፍራ የነብዩን ሕይወት ለማጥፋት ታጥቆ የመጣው ያሰወር ሰይጣናዊ ሴራም በአደባባይ ሲጋለጥ አዳራሹ በድንጋጤ ተውጧል። ጠላት በታዳጊው አካል ተጠቅሞ የዶለተው ይህ የሞት ድግስ እንዴት ባለ መለኮታዊ ስልጣን ፊት ተሰባበረ? ለመሆኑ በዚህ የነጻ መውጣት መድረክ ላይ የታወጀው የሞት አዋጅ ለነብዩ የተላከ ነበር ወይንስ ለራሱ ለታዳጊው? በነብዩ ጩፋ ቸርች የተፈጠረው የአስደንጋጭ ዜና የተፈጠረው ምክንያት ምን እንደነበር በቆይታችሁ የምታረምጡት ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጠየቅን ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ የምንለቃቸውን ሰበር ዜናዎች በቶሎ እንዲደርሳችሁ የደውል ምልክቱን መጫን አትርሱ እያለን ወደ ዝርዝር መረጃዎች ተሻገርን። ቀዳሚ ወዳደረግነው ዝርዝር መረጃችን ስንሻገር ከኢትዮጵያ ምድር የመስቀሉ ስር ወንበዴዎች ይጠፋሉ። በኢትዮጵያ የፕሮቴስታንት ታሪክ ውስጥ ታይቶ የማይታወቅ መላውን የወንጌላውያን አብያተ ክርስቲያናት ዓለምን ያናወጠና ምድርን አንቀጥቅጥ የሆነ አስደንጋጭ መግለጫ ከኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ማዕከላዊ ጽሕፈት ቤት ወጥቷል። ይህ ይፋዊ መግለጫ መደበኛ የአስተዳደር ደብዳቤ ሳይሆን በየአካባቢው መንፈሳዊ ነጻነት በሚል ስም ስርዓት አምልኮን ሲያናውጡ፣ ምዕመናንን ሲያወናብዱ፣ የወንጌል መሰረትን ሲሸረሽሩ ለነበሩ አካላት የወረደ እሳት መሳይ የእረኛዊ አመራር መብረቅም ነው። ውድ የሻሎም ሚዲያ አድማጮቻችን፣ የቤተ ክርስቲያን መድረኮችና አጠቃላይ መዋቅሮች ሙሉ በሙሉ የሚቆለፍበትና ብዙዎች በእጅጉኑ ያስደነገጠው የዚህን ታሪካዊ መግለጫ ዝርዝር ጉዳዮች በጥልቀትና በሰፊው አቀናጅተንላችኋል። አንደኛ፣ የመስቀሉ ስር ወንበዴዎች ይጠፋሉ፣ መድረኩን የማጽዳት ዘመቻ። የመካነ ኢየሱስ ቤተክርስቲያን ይህንን መግለጫ ያወጣቸው በቤተክርስቲያኑ ማህበረ ምዕመናን ወይንም አብያተ ክርስቲያናት ውስጥ በአሁኑ ወቅት የሚታዩትን ስህተቶች፣ ዝቅጠቶችና ጎጂ ልምምዶችን ለአንዴና ለመጨረሻ ጊዜ ጠራርጎ ለማስወጣትም ነው። መግለጫው በውስጡ የያዘው መንፈሳዊ ቁጣና ቁርጠኝነትን እንደሚያሳየው ከተኩላዎች መድረክ ለግል ጥቅምና ዝና ከሚጠቀሙ የመስቀሉ ስር ወንበዴዎች እጅ የእግዚአብሔር መንጋ ለመታደግ የተወሰነ ፍጹም አስደንጋጭ ውሳኔ ነው። ቤተ ክርስቲያን ሲወርድ ሲዋረድ የመጣው በጽኑ መለኮታዊ በዶክመንተሪ ላይ የተመሰረተው የቅዱስ ስርዓት አምልኮ ማንነቷን ለማስጠበቅ ስትል ማንኛውም አይነት ድርድርና ይሁንታ ወደ ጎን አድርጋለች። ሁለት ማዕበል ያስነሳው ፍጹም እገዳ። ሐዋርያትና ነቢያት መግቢያ ማጥተዋል። መግለጫው በሀገሪቱ ውስጥ ራሳቸውን ሐዋርያና ነቢያት ብለው በመጥራት አዳዲስና እንግዳ የሆኑ የካሪዝማቲክ ልምምዶችን፣ የተጋነኑ የትንቢትና የፈውስ ትርኢቶችን ወደ ወንጌላውያን አብያተ ክርስቲያናት ለሚያስገቡ አገልጋዮችም የዘጋው በር እጅግ አስደንጋጭ ነው። የውጭ አገልጋዮች እገዳ። ከመካነ ኢየሱስ ውጭ ያሉ በተለይ ደግሞ እነዚህ አዳዲስ መንፈሳዊ ስያሜዎችና ልምምዶችን የያዙ የትኛውም የሌላ ቤተ እምነት አገልጋዮች በመካነ ኢየሱስ መድረክ ላይ እንዲቆሙ፣ እንዲሰብኩ፣ እንዲያስተምሩም ሆነ ፕሮግራም እንዲመሩ ፈጽሞ አልፈቅድም ስትል በይፋ ማውጃለች።
የመካነ ኢየሱስ አገልጋዮች እገዳም ውሳኔው በዚህ ብቻ አያበቃም። ይልቁንም ይበልጥ አስደንጋጭ የሚሆነው ከመካነ ኢየሱስ መዋቅር በታች ያሉ ቄሶች፣ ወንጌላውያንና መሪዎች ወደ እነዚህ ውጭ አብያተ ክርስቲያናት ንቅናቄ መድረክ በመሄድ እንዳያገለግሉ እንዳይሳተፉ ጭምር እግሩን ከግንድ አውታሩን ከታች ቆርጣ መጣሏም ነው። ቤተ ክርስቲያኒቱ ይህንን ያደረገችው በዶክትሪንና በስነ መለኮት መሰረታዊ ልዩነት በመኖሩ ምክንያት ምስጋናና መስጠትን ከነዚህ አካላት ጋር መጋራት የቤተ ክርስቲያኑ ማንነትን በቀጥታም ሆነ በተዘዋዋሪ እንደ መሸርሸር ስለሚቆጠር እንደሆነም በጽኑ አስታውቃለች። 3 በአገልጋዮች ላይ የተጣለው አስፈሪና አስደንጋጭ መዋቅራዊ ቅጣት። ይህ መግለጫ ማስጠንቀቂያ ብቻ ሳይሆን መመሪያውን በሚተላለፉ ቄሶች ማናቸውም አገልጋዮች ላይ ወዲያውኑ ተግባራዊ የሚሆን በጣም ከባድና አስደንጋጭ የቅጣት እርምጃዎችን ይዟል። መመሪያውን አቅልሎ የሚመለከት ወይንም ቸል የሚል ማንኛውም አካል የሚከተለው እጣ ፈንታም ይጠብቀዋል። የአገልግሎት እገዳ። መመሪያውን ጥሶ የውጭ አገልጋይ የጋበዘ ወይንም ወደ ውጭ መድረክ የሄደ አገልጋይ ያለምንም ማለሳለሻ ወዲያውኑ ከአገልግሎት ይታገዳል። ከኃላፊነት መባረር። በየደረጃው ያሉ አስተባባሪዎችና መሪዎችም ከተሰጣቸው የቤተ ክርስቲያኒቱ መዋቅራዊ አስተዳደር ኃላፊነት ላይ ተነስተውም ሙሉ በሙሉ ይባረራሉ። የመብት መነጠቅና ህጋዊ እርምጃም። የቤተ ክርስቲያኒቱ ህጋዊ ህልውናና ማንነትን ለማስከበር ሲባል የቅጣት ኃላፊነታቸውን እስከ መንጠቅ ጉዳዩ ወደ ህጋዊ ጥበቃና አስተዳደራዊ እርምጃ እስከ መውሰድ የሚደርስም አስፈሪ ፍርድም ተደንግጓል። 4 የአምልኮ ሰዓት መታወክና የፕሮግራም ቧልት ማክተም። መግለጫው ሌላው በከፍተኛ ሁኔታ ያጠቃውና ያጋለጠው ጉዳይ በአሁኑ ወቅት የፕሮግራም መሪዎችና የመዘምራን እርዝማኔ በሚል ሰበብ የቃለ እግዚአብሔር ሰዓት መጋረዱና መበላሸቱን ነው። መካነ ኢየሱስ ይህንን ትርምስ ለማስቆም በ2 ሰዓት የአምልኮ ጊዜ ውስጥ ብቻ ቢያንስ 1 ሙሉ ሰዓት ለአምልኮ ለቃለ እግዚአብሔር ንባብና ለስብከተ ወንጌል ብቻ እንዲውል የወሰነ ሲሆን ስብከቱ ከ35 ደቂቃ እንዳይበልጥና በስክረት እንዲከናወንም አዛለች። ከቤተ ክርስቲያኒቱ የወቅቱ ዕለታዊ የንባብ ስርዓት ውጪ የሚደረጉ ማናቸውም የግል መገለጥ ስብከቶች፣ ትዕይንቶች ፈጽሞ እንዳይስተናገዱ በጥብቅም ከልክላለች። ለሐዋርያዊ ዘላለምና ለተወገዙት ነቢያት የወረደው ታላቅ መርዶ። የሻሎም ሚዲያ የውስጥ ምንጮችና ታዛቢዎች እንደሚያመላክቱት ይህ የመካነ ኢየሱስ መግለጫ በሀገሪቱ ወንጌላውያን ዘንድ ሰማይና ምድርን ያህል ያናወጠ ትልቅ ምክንያት ቀደም ሲል በኢትዮጵያ ቃለ ሕይወት ቤተክርስቲያንም ሆነ በራሷ በመካነ ኢየሱስ ጭምር ባስተምሮና በስነ መለኮት ጉድለት ምክንያት የተወገዙትን የተለዩትን ነቢያትና ሐዋርያት በየመድረክ ሰርገው እንዲገቡ ከፍተኛ ጥብቅና ቆሞ ይሟገተላቸው ለነበረው በብዙዎች ዘንድ ለሚታወቀው ሐዋርያ ዘላለም ጭምር ይህ ውሳኔ ፍጹም አስደንጋጭና መድረኩን ያጠበበ መርዶ መሆኑም ነው። ሐዋርያ ዘላለም እነዚህ በተለያዩ አብያተ ክርስቲያናት የተወገዙ ግለሰቦች ወደ መካነ ኢየሱስ ማህበረ ምእመናን መድረኮች እንዲገቡና ተቀባይነት እንዲያገኙ በተዘዋዋሪም ሆነ በቀጥታ ሲያደርገው የነበረው ጥረትም ይህ አዲስ መምሪያ ሙሉ በሙሉ አክሽፎታል። ለአጥፊዎችና የመስቀሉ ስር ወንበዴዎች የተመቸ የነበረው የተቋሙ መድረክም ሙሉ በሙሉ በማድረግ ለጥብቅና ቋሚዎቻቸውና ለተሟጋቾቻቸው ጭምር ከባድ መርዶ መዋረድ ሆኖባቸዋል እየተባለም ይገኛል። ውድ የሻሎም ሚዲያ አድማጮቻችን የመካነ ኢየሱስ ቤተክርስቲያን መዋቅሯን ዶክትሪኗንና ምእመኖቿን ከአስራሪና ከተኩላዎች አስተምሮ ለመጠበቅ ያሳለፈችው ይህ ታሪካዊ ደፋርና ፍጹም አስደንጋጭ ውሳኔ በሀገሪቱ ወንጌላውያን አብያተ ክርስቲያናት ዘንድ ምን አይነት መነቃቃት ይፈጥር ይሆን? ወይንስ በየአካባቢው ባሉ ማህበረ ምእመናን በአገልጋዮች መካከል ከባድ ፍልሚያና ክፍፍልን ያስከትላል? እናንተስ በዚህ በመካነ ኢየሱስ አስደንጋጭ ውሳኔ ላይ ምን ትላላችሁ? ቤተክርስቲያን መድረኮቿን በዚህ መልኩ ማጠሯና የውጭ አገልጋዮች ወይንም ነቢያትና ሐዋርያትን መከልከሏ ተገቢ ነው ወይንስ አይደለም? የሚሰማችሁና ያላችሁን ማንኛውም የሰላ አስተያየትም ከታች ባለው የአስተያየት መስጫ ላይ አስቀምጡልን። ወደ ቀጣይ ወደ ያዝንላችሁ መረጃችን ስንሻገር በነብይ እዩ ጩፋ ቸርች ምን ተፈጠረ? ማንም ምንም ሳይገምተውና ሳይጠብቀው በክርስቶስ ሰራዊት ቤተክርስቲያን አዳራሽ ውስጥ እጅግ አስደንጋጭ ክስተት ተፈጥሯል። ጉባኤው በዝማሬና በጸሎት ባለበት ሁሉም ነገር ሰላማዊ መስል በነበረበት በዚያ ቅስፈት አንድ ታዳጊ ወደ መድረኩ አመራ። ነገር ግን ይህ ታዳጊ የመጣው ለጸሎት አልነበረም።
ማንም ሳይጠረጥረው በዚያ በታጨቀ ጉባኤ መካከል የነብዩን ሕይወት ለማጥፋት አዎ ነብዩ ጩፋን ለመግደል አልሞ ወደ ቸርቹ እንደገባ በአደባባይ ሲጋለጥ ታይቷል። ታዳጊው በነብዩ ፊት በቆመበት ሰዓት ከጀርባው ተሸሽጎ የነበረውን ያ የማይታየው አስፈሪ ኃይልም በአደባባይ መጮህ ጀመረ። እገልሃለሁ፣ አዎ አንተን እገልሃለሁ እያለም በቀጥታ በነብዩ ላይ ያነጣጠረ የግድያ አዋጅም ሲያውጅ አዳራሹ በድንጋጤ ተዋጠ። ጠላት በታዳጊው አካል ተጠቅሞ በቸርች ውስጥ ነብዩን ለመግደል የዶለተው የአስደንጋጭ ድርጊትም በኢየሱስ ስም በሚወጣ መለኮታዊ ስልጣን ፊት ግን ሊቆም አልቻለም። ነብዩ ላይ የተቃጣው የሞት ፍላጻ መድረሻም አጣ። እቅድ ፈርሷል፣ ተይዘሃል በሚልም ሰላማዊ ትዕዛዝም ያ ሰይጣናዊ አሰራር ወገቡም ተመታ። የታዳጊው ሕይወት መጫወቻ አድርጎ ነብዩን ለመግደል የመጣው ክፉ መንፈስም ተንቀጥቅጦ ተሸንፎ በአደባባይ ወደቀ። ያልታሰበው ጥቃት ወደ ታላቅ ነፃ መውጣትም ተቀየረ። የታዳጊው አባትና ቤተሰብ በፍርሃት በለቅሶ ይጠብቁት የነበረው የሞት ደብዳቤም ተቀደደ። ታዳጊው ዛሬ ነው የተወለድኩት እያለም በደስታ ሲመሰክር በነብዩ ላይ የታወጀው የሞት አዋጅ ግን ለአንዴና ለመጨረሻ ጊዜ በአጭር ቀረ። የሻሎም ሚዲያ አድማጮቻችን ማንም ባልጠበቀው መልኩ በቸርች ውስጥ የተፈጸመው ይህንን አስደንጋጭ ድርጊትና ሙሉ የነፃ መውጣቱን ትዕይንትም በጥቂቱ ተመልክተን እንመለስ። እንደዚህ ላሳየ ተው እገላለሁ ተው አሳካለሁ። እሱን ምን እያረከው ነው? መጀመሪያ ነገር እገላለሁ ነው ወር ብቻ ነው የቀረኝ። እገላለሁ በቃ ከእናቱ ጋር ይግባባም እናቱ ትደግማለች። ማንም በቃ ስኬታማ አይደለም። በትምህርቱ ዜሮ፣ ከልጆቹ ላይ የጎረጀ ይሞላል። ምንም በቃ ዜሮ አረክ ዜሮ ማለት ለምንድን ነው እሱን የምትፈልገው አንተ? በቃ ልገለው በቃ ደግሞ ልወስደው ልገለው በቃ ወይኔ ተቃጠልኩኝ። እና እየተቃጠልክ እንዴት ነው የምገለኝ? ወይኔ በቃ ደጉኝ እገላለሁ። ማነህ አንተ እሱን የምታሰቃይ? ሉሲፈር ጥንቆላ በልጆቻችሁ ላይ የተሰራ የጥልቁ መንፈስ ኃይል ወገቡ ይወጋ፣ ጉልበቱ ይመታ፣ አናቱ ይወጋ። የልጆቻችሁን ውጤት የሚያበላሽ የልጆቻችሁን ተስፋ የሚያጨልም የጥልቁ መንፈስ ወገቡ ይወጋ፣ ወገቡ ይወጋ። በቃ ገድየው ደሙ ወስጄ ልጠጣው የመጨረሻ በቃ አልቋል። አበቃለት። በዚህ ልጅነቱ ለምንድን ነው የፈለከው? እሱ አድጎ ሰው እንዳይሆን በቃ ለዚሁ ነው። በቃ እገለዋለሁ፣ በሁለት ሳምንት ውስጥ እገለዋለሁ። ሰው ሲሆን ለምን ትቀናለህ አንተ? እኔ ደምደም ነው የሚመቸኝ። በቃ አሁን ምንም እኔን ትገለኛለህ ማለት እገላለሁ። ኧረ አዎ ላሳየህ እስኪ ደሃለሁ እኔ እወዳለሁ በጣም በቲቪ ራሱ አንተ እንጃ አይከታተልም። ምንም እገላለሁ አላልክም? ወይ አልኩት እንዴ? አልሰማሁም። ምንም የኔ ጌታ አላልክማ? ወይ አልም የኔ ጌታ ወይ ከማን ጋር ነው የመጣው? ከአባቴ ጋር። እዚህ ነው ያለው አባት? ይበዳዳ አባትየው ዋው ወዳጄ ደህና ነህ? ሰላም እግዚአብሔር ይመስገን። ልጅህ ነው? አዎ ልጄ ነው። ደስ ብሎሃል? በጣም ደስ ብሎኛል። ከየት ነው የመጣችሁት? ከጭሮ ያው ፕሮግራሙን ለመካፈል ነበር ትላንት ተነስተን የገባ ነው። ከዚህ በፊትም እዚህ ስመላለስ 3 መጥቼ ነበር። አንዴ ሻሸመኔም ኮንፈረንስ ተካፍዬ ነበር እና አሁን ደግሞ ኮንፈረንሱን ፕሮግራሙን ለመካፈል ነበር። ከዛ ተነስተን የመጣ ነው። ለዛ ብለን ነበር። ያው ልጁን ቤት ውስጥ አይታዘዝም፣ ተግዳሮትም አለ ቤት ውስጥ ጭንቀፋዎች በዙብን። በዚህ የተነሳ እንግዲህ ያው ቻናሉ ስለምንከታተል ያንተ ቤት ታሪክ የሚቀየረው በዚህ ልጅ ነው። አሜን አሜን። ይሄ ልጅ ማርሽ ቀያሪ ነው። አሜን አሜን።
አሜን በቤተሰብ ውስጥ የሌለ አዲስ ታሪክ በዚህ ልጅ ይጀመራል። አሜን አሜን አእምሮን ከፍቻለሁ። አሜን የእግዚአብሔር ሰማያዊ ባለጠግነት በሱ ላይ ይሆን። አሜን መንፈሳዊ ባለጠግነት በሱ ላይ ይሆን። አሜን በርኩሳን መናፍስቶች ላይ በኃይልና በበቀል ቀባው። አሜን የእግዚአብሔር ቅባት በላዩ ላይ ይሆን። አሜን ይሄን ለእናቴ ትሰጣለህ። እሺ በኢየሱስ ክርስቶስም ይሄንን ዘይት ባርካል። እናንተ ቤት ሲገባ ታሪክ ይቀየር። ሰዎች ይደነቁ። ባረኩት። እኔ ስጣት። እሺ ወዳለሁ። ደስ ብሏል። በቃ ደስ ብሎኛል። ዘሬ ተወለድኩት እኔ ራሴ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ